እናታችሁን አሳርፋለሁ እጦራለሁ አስከብራለሁ ብላችሁ ሀገር ወጣችሁ ተሰዳችሁ ሰርታችሁ ካልተሳካላችሁ ምን ታረጋላችሁ? የዛሬ ባለ ታሪካችን ለእናቱ ብሎ ከሀገር ወጥቶ ኑሮ እንዳሰበው ስላልሆነለት ይህን ታሪክ ለኛ አጋርቶናል። ቀጥታ ወደ ታሪኩ እንሄዳለን። ተከታተሉ። ሰላም ውድ የንስር ቲቪ ቤተሰቦቻችን፣ ዛሬም በድጋሚ በሌላ ታሪክ ተመልሰን ቀርበናል። የዛሬ ባለ ታሪካችንም ስሙን ሚኪ እንለዋለን ማለት ነው። ሚኪ በጣም በአነስተኛና ወይም ደግሞ ድሃ በሚባል ማህበረሰብ ውስጥ የተወለደና ያደገ ልጅ ነው ማለት ነው። እና ሚኪ ከእናቱ ጋር ብቻ ነበር የሚኖረው ማለት ነው። ከዛም እናትየው ልብስ በማጠብ ነበር እሱ የምታሳድገው ወይም ደግሞ ቤቱ የምታስተዳድረው ማለት ነው። ከዛም እንደዚህ በመኖር ባሉበት ሰዓት ላይ ሚኪም እያደገ ይመጣና እየጎረመሰ ሲመጣ ያው የሳትነት ጊዜ ነውና ብዙ ነገሮች ያታለሉት ጀመርና ብዙ ጓደኞችም ስለነበሩት እና አንጠጣ አንቃ ምናምን እያሉት ወደዛ ነገር ብዙ እንዲገባ ይገፋፋል ማለት ነው። እናም እሱም የቃመ እየጠጣ እያጨሰ ምን እያለ በቃ አደገኛ ሱሰኛ። ከዛም በቃ እናትየው በጣም ታዝንበትና ሁሌ ታለቅስበት ነበር ማለት ነው። እሱም ይሄ ነገር በቃ ቢያስጠላውም እና ለማቆም ቢታገልም ማቆም ያቅተዋል ማለት ነው። ከዛ ዴሊ በቃ እልም ያለ ሱሰኛ ይሆናል ማለት ነው። ከዛ በአካባቢውም ዘንድ ይገፋል። እሱም ይሄን ሱስ ሊያቆም አልቻለም። እናቱም ታዝንበታለች እና በቃ እሱም ጭራሽ ራሱን እየጣለ ይመጣል ማለት ነው። ግን አንድ ቀን እንደዚህ በመኖር ባሉበት ሰዓት ላይ ድንገት እናትየዋ በከፍተኛ ህመም ታመማለች ማለት ነው። ከዛም ልክ ሐኪም ቤት ሄዶ ሐኪሙ ሲያዋራው እንዲህ የሚባል ከፍተኛ ህመም ታማለች ምናምን ይባላል ማለት ነው። ከዛም እሱም በቃ በጣም ይጸጸታል ማለት ነው። እኔ ጭራሽ እናቴ እንዲታማ እኔ እዚህ ውስጥ ሆኜ ምናምን ብሎ በቃ ራስ ወቀሳ ውስጥ ይገባል። ከዛም ሁለተኛ ይሄን ነገር ትቼ በቃ እናቴንም ከዚህ ስራ ማሳረፍ አለብኝ እንኳን መጦር አለብኝ ብሎ የተለያዩ ስራዎች ለመስራት ይሞክራል ማለት ነው። ከዛም በአካባቢው ዘንድ ስሙ በእነዚህ ነገር በደንብ ጠፍቶ ስለነበረ ያው ሱሰኛ ደግሞ ይሰርቃል ይደርሳል ምናምን ስለሚታሰብ የትኛው ማሰሪ ለመቅጠር አልፈለገም ነበር ማለት ነው። እምቢ ይሉታል፣ ይከለክሉታል ምናምን። ከዛ እሱም በቃ የመጨረሻ ያዝናል ማለት ነው። ግን የመጨረሻ ቢያዝንም ቢበሳጭም ምንም ላደርግ አልቻለም። በቃ እናቱንም እዚህ ጋር ማሳረፍ አልቻለም። እሷ ከሕክምና ድና ወደ ቤት ብገባም ምንም አይነት ሱስ አልጠቀም ብሎ በቃ የምር ቆርጦ ተነስቶ ነበር። ጓደኞቹ ናንቃ ምንጠጣ ምናምን ቢሉትም በቃ ጭራሽ ወደ እነሱ ሊሳብ ወይም ደግሞ አትራክት ተደርጎ ሊሄድ አልቻለም። እሱ የሚፈልገው በቃ ከዛ በኋላ እናቱ ማሳረፍ ብቻ ሆነ ማለት ነው። ከዛም ቢሞክር ሁሉም ነገር እምቢ ይለዋል። በቃ አይሳካለትም። ከዛም ለምን ውጪ አልሰደደም ምናምን ይልና ህገወጥ መንገድ ይሞክራል ማለት ነው። ከዛም ለመሄድ ሲሞክር በጣም ከብዙ ድካም ረሃብ በቃ ታውቃላችሁ የስደትን ጉዞ አይደለ በብዙ ነገር ውስጥ አልፎ የሚፈልግበት ሀገር ይደርሳል ማለት ነው። ሀገሩ መጥቀር ስለማልችል ነው። እና ሚኪም እዛ ሀገር እንደደረሰ እሱ አስቦ የነበረው የሆነ ስራ አድርጌ እናቴን እዚህ ብር ልኬ በቃ አሳርፋታለሁ እኔም ከዛ ቶሎ ወደ ሀገር ይመለስና አግብቼ ወልጄ ከብጄ ኖራለሁ ብሎ ነበር ያቀረው ማለት ነው። ከዛም በግድ ስራ ይጀምራል ማለት ነው። ልክ መስራት እንደጀመረ የሚከፈለው ብር አሪፍ ቢሆንም እዛ ለቤት ኪራይ ለምግብ ምናምን ሲያወጣው ብሩ ያልቃል። የሚልከው ብር በጣም ሎ ይሆናል ማለት ነው። ከዛ እዛ ሀገር ላይ ብዙ ነገሮችን ይሞክራል። በቃ ለመስራት የተለያዩ ሀገሮች እየቀየረ ቢሞክርም ይሄ ነው የሚባል ብር እንኳን እጁ ላይ ሊይዝ አልቻለም። እናቱንም ሊያሳርፍ አልቻለም ማለት ነው። ከዛም በዛ ሀገር ላይ የተለያዩ ህገወጥ ነገሮች ይሰሩ ነበረ። ሐሺሽ፣ መሳሪያዎች፣ ብቻ የተለያዩ ነገሮችን ሲሸጥና ሲሰራ ያያል። እና በዛ ሀገር ላይ ጋንግስተር ተብሎ የሚሰየሙ የወንበዴ ስራ የሚሰሩ ሰዎች ይታወቃል ማለት ነው በድንገት። ከዛም ከየት ሀገር እንደመጣ ለምን እንደመጣ ምናምን ሲያስረዳቸው በጣም ቁርጠኝነቱ ምናምን በጣም በቃ ይስባቸዋል ማለት ነው። ከዛ ለምን ከኛ ጋር ተቀላቅላ አስራ ምናምን የሚል ጥያቄ ሲያቀርቡለት እሱም ከአንዳንድ ደስተኛ ይሆናል ማለት ነው። ምክንያቱም እዚህ ሀገር እያለ ብዙ የሱስ ነገሮች ምናምን ስለሚጠቀም እውቀቱ ነበረው። ስለዚህ እኔም ከነሱ ጋር አብሬያቸው ብሰራ ድጋሚ አሁንም እሷን ላሳርፋት እችላለሁ የሚል ሀሳብ ያስባል ማለት ነው። ከዛም የተለያዩ ስራዎችን እየሰራ እዛ ከነሱ ጋር ይቀላቀልና አደንዛዥ እጾችን መሳሪያዎች ምናምን በማዘዋወር የሆነ ብር ያገኛል ማለት ነው። ከዛም ለእናቱ በሚልክበት ሰዓት ግን እዚህ ያለውን ነገር እንዳለ ትታ አርፋ ትቀመጣለች ማለት ነው። በቃ ምንም ስራ አትሰራም። ልጇም በጣም ጥሩ ስራ እንደሚሰራ ምናምን ነው የምታውቀው። ያን ሁሉ ነገር ውስጥ እንደገባ አታውቅም ማለት ነው። ከዛም ከዛሬ ነገ በቃ ጨርሼ ወደ ሀገር ይመለሳለሁ እያለ ዛሬ ነገ ሲል ድንገት የሆነ ቀን በፖሊሶች ይከበቡና ይያዛል፣ ይታሰራል ማለት ነው። ከዛም ረጅም ጊዜ እዛው ታስሮ በህገወጥ መንገድ እንደመጣ ምናምን ሲያውቁ ይዘው ወደዚህ ይመልሱታል ማለት ነው። ከዛ በኋላ ግን እዚህም ሲመጣ ያው እዛ ብዙ ነገሮችን ለምዷልና እንደዛ ሀገር ሊሆንለት አልቻለም ማለት ነው። ከዛም እዚህ ትንሽ ጊዜ ከቆየ በኋላ ድጋሚ ወደ ሌላ ሀገር ተመልሶ ይሰደዳል ማለት ነው። ከዛም ግን እዛ ከገባ በኋላ ያ አሁን ድጋሚ ደግሞ ተመልሶ የሄደበት ሀገር የህገወጥ ነገሮች ምናምን አይሰሩም ማለት ነው። ልክ ኖርማል ስራ ደግሞ ለስራ ሲል የሚያገኘው ብር ብዙ ቢሆንም ለቤት ኪራይና ለምግብ ምናምን ሲያወጣ ድጋሚ ያ ብር ያልቃል ማለት ነው። እንደ በፊቱ እናቱን ማሳረፍ ድጋሚ
ከበደ ወደ ድሮ ማንነቱ ወይም ደግሞ ወደ ድሮ ገቢው መመለስ ጀመረ ማለት ነው። በቃ እናም በጣም ግራ በመጋባት ለኛ ይሄን ታሪክ አጋርቶናል። እንዲህ ይለናል ማለት ነው። እኔ ከብዙ ነገሮች ወጥቻለሁ። ይሄን ነገሮች ድጋሚ ተመልሼ መግባት አልፈልግም፣ ግን እናቴን ማሳረፍ ፈልጋለሁ። በእነዚህ አይነት መልኩ ደግሞ ላሳርፋት አልችልም እና ማረገው ነገር እንዳለ ራሱ ግራ ገብቶኛል። ተመልሼ ሀገር ቤት እንዳልሄድ ምንም የምሰራው ስራ የለኝም። እዚህ ደግሞ እንዳልቆይ ጭራሽ እሰራለሁ አተርፋለሁ ብዬ መጥቼ እየከሰርኩኝ ነው እያለ ነው ማለት ነው። እናም ለዚህ ሰውዬ እስቲ ይጠቅመዋል ወይም ደግሞ መማሪያ ይሆናል ብላችሁ የምታስቡት ነገር እንዳለ ኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ። እንደዚህ አይነት ታሪክ ያለው ጓደኛ፣ ዘመድ፣ ቤተሰብ፣ ፍቅረኛ ምናምን ካላችሁ ደግሞ ይሄን ቪዲዮ ሼር ማድረጋችሁን እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ደግሞ በዛው ሰብስክራይብ ማድረግ እንዳይረሳ እያልኩ በዚህ ሰናበታለሁ። መልካም ጊዜ። እወዳችኋለሁ።